ዛሬ ላይ ሆነው ያለፈውን ጊዜ ስርዓት ናፋቂዎች፣ ዛሬ ላይ ቆመው በትናንት አስተሳሰብ የሚኖሩ የሽማግሌዎች ስብስብ ትግራይም ሆነች ኢትዮጵያ ወደ ኋላ ወደ ጭቆናና የግዞት ዘመን መመለስ አለባት ብለው የሚያምኑ በእድሜም በአስተሳሰብ የሚያረጁ የህወሓት አንጃዎች አሁን ያለው የመንግስት አመራር ለነሱ ስላልተመቻቸው ብቻ ወደ ኋላ መመለስ አለብን ብለው እየጮሁ ነው። በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ የፕሪቶሪያው የሰላም ስምምነት ተግባራዊነት መጓተት በትግራይ ህዝብ ላይ ከፍተኛ ስጋት እየፈጠረ መሆኑን በመግለጽ ከ2013 ዓ.ም በፊት ወደ ነበረው አስተዳደር ለመመለስ ወስኛለሁ ሲል ህወሓት ትናንትና ባወጣው መግለጫ ላይ ገልጿል። ህወሓት በ2013 ዓ.ም በትግራይ ክልል ህገወጥ ምርጫን ያደረገ ሲሆን ያለ ፌዴራል መንግስቱ እውቅና ትግራይን የማስተዳድረው እኔ ነኝ በማለት ትግራይ ክልልን ወደ ከፍተኛ ቀውስ ውስጥ ከቷት ሰንብቷል። በዚህ ያልተገባ አካሄዱ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ የህዝባዊ ወያኔ ሓርነት ትግራይ ህወሓት የፖለቲካ ፓርቲ ህጋዊ ሰውነትን ጥቅምት 10 ቀን 2013 ዓ.ም ሰርዞት ነበረ። ምርጫ ቦርድ ይህን ውሳኔ ያሳለፈው ህወሓት በህገወጥ መንገድ የትጥቅ ትግል መጀመሩንና ከፌዴራል መንግስት ጋር ግጭት ውስጥ መግባቱን ተከትሎ ሲሆን ፓርቲው ከኢትዮጵያ የፖለቲካ ፓርቲ አዋጅ አንጻር ህጋዊ መስፈርቶችን እንደማያሟላ በመጥቀስ ምርጫ ቦርድ ህወሓት የሚባል የፖለቲካ ፓርቲ ማገዱን የሚታወስ ነው። ህወሓት በ2013 ዓ.ም ያካሄደው ምርጫ በሀገራችንም በዓለም አቀፍ ደረጃም የኮሮና ቫይረስ ከፍተኛ ችግር እያደረሰ በነበረበት ወቅት ሲሆን ህወሓት ግን ሁሌም ራስ ወዳድ የሆነና ከህዝቡ በፊት ፓርቲያችን የሚሉት የሽማግሌዎች ስብስብ መጠራቀሚያ የሆነ ህወሓት የትግራይን ህዝብ ችግር ውስጥ በመጣል ህገወጥ ምርጫን አድርገው ነበረ። ታዲያ ያለፈው ስርዓት አሁን ላይም እንዲመጣ የሚመኙት እነዚህ ሽማግሌዎች ህወሓት ዛሬም ቢሆን በትግራይም ሆነ በኢትዮጵያ ውስጥ እሱ በህገወጥ መንገድ የማይሳተፍበት ምርጫም ሆነ ሰላማዊ እንቅስቃሴ እንዲኖር አይፈልግም። ይህ አስተሳሰቡ ደግሞ ትግራይን በእጅጉ እየጎዳት ይገኛል። የሽማግሌዎች አስተሳሰብ ባለፈው ጦርነት ከፍተኛ ጉዳት ያስተናገደውን ክልል ዳግመኛ ለመጉዳት እንጂ መልሶ እንዲቋቋም የሚፈልጉ አይመስሉም። አሁን ላይ ደግሞ በሰሜኑ የኢትዮጵያ ክፍል ውጥረት ባየለበት በዚህ ወቅትና ኢትዮጵያ 7ኛው ሀገራዊ ምርጫን ለማድረግ የቀናት ዕድሜ በቀረበት በዚህ ወሳኝ ወቅት ላይ ህወሓት የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠውን የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን በትናንትናው ዕለት አስታውቋል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሄድ የነበረው ህወሓት ያሳለፋቸው ውሳኔ ያስታወቀው ትናንትና ምሽት ባወጣው መግለጫ ላይ ነው። የህወሓት ባለ 3 ገጽ መግለጫ እንደሚለው 2013 ላይ ህወሓት ባደረገው ምርጫ የተመረጡ የትግራይ መንግስት ምክር ቤት ወደ ስራ እንዲመለሱ መወሰኑንና የፌዴራል መንግስቱ በመጋቢት ወር መጨረሻ የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙ ህወሓት እንዳልወደደውና በውሳኔውም ላይ መሳተፍ እንደሚፈልግ ነገር ግን የፌዴራል መንግስቱ እንዳላካተተው ሲገልጽ ይህም ውሳኔ ለትግራይ አይበጅም በማለት ውሳኔውን የሚያጣጥል መግለጫን አወጥቷል። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ሌተናል ጀነራል ታደሰ ወረደ የ1 ዓመት የስልጣን ቆይታቸው መጠናቀቁን ተከትሎ ባሳለፍነው ሳምንት በወሰኑት ውሳኔ ጀነራል ታደሰ ወረደ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልልን በጊዜያዊ አስተዳደር ፕሬዝዳንትነት ለተጨማሪ 1 ዓመት እንዲያስተዳድሩ መወሰናቸውን ህወሓት እንደማይቀበለው ገልጿል። ይህ ውሳኔ ያልተዋጠለት ህወሓት እሱ የሚፈልገው የጊዜያዊ አስተዳደሩ ለሱ እንዲገዛለት እንጂ ከፌዴራል መንግስቱ ጋር በመስራት በትግራይ የተሻለ ነገር እንዲሰራ አይፈልግም። በዚህም ምክንያት አሁን ላይ ጀነራል ታደሰ ወረደ ከፌዴራል መንግስት ጋር በቅርበት እየሰሩ ስለሆነ የህወሓት ፍላጎት ጀነራል ታደሰ ወረደ ከስልጣናቸው ወርደው የራሱን ሰው መተካት ነው። ይህ ፍላጎቱ ስላልተሳካ ህወሓት በ2013 ዓ.ም ባካሄደውና የፌዴራል መንግስቱ ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ እፈልጋለሁ ሲል መግለጫን አውጥቷል። ህወሓት በመግለጫው 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ የህወሓት ማዕከላዊ ኮሚቴ ወስኗል ያለ ሲሆን ማዕከላዊ ኮሚቴው የሉዓላዊነት ስልጣን ባለቤትና የህዝብ ውሳኔ ሰጭነት መገለጫ ነው ያለው ፓርቲው ምክር ቤቱ እስካሁን ድረስ የማዕከላዊ ኮሚቴ ውሳኔውን ያቆየው ለሰላም ሲባል ወደ ጎን ተደርጎ እንደነበረ በመግለጫው ላይ ጠቅሷል። ይህም የህወሓት ህገወጥ ውሳኔ በትግራይ ከፍተኛ ስጋት ይፈጥራል። በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ እየተካረረ ባለበት በዚህ ወቅት የህወሓት ህገወጥ እንቅስቃሴ ተበራክተዋል።
ሁሌም የፌዴራል መንግስቱን የሚወቅሰው ህወሓት የፕሪቶሪያውን የሰላም ስምምነት ከጣሰ በኋላ ስምምነቱ በፌዴራል መንግስት ተጥሷል ይላል። በዚህም ክስ የፌዴራል መንግስቱ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ በሚባል መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳድር ለማድረግ የፌዴራል መንግስቱ እየተንቀሳቀሰ ነው ሲል ክሱን ያቀርባል። ህወሓት በሌላው ክስ ደግሞ ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ፓርቲው የፌዴራል መንግስቱ በአጠቃላይ በትግራይ ላይ ዳግመኛ እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝ አቅሙን ወደ ትግራይ በማስጠጋት ዳግመኛ ጦርነት ለመክፈት ዝግጅት እያደረገ ነው ሲል ክስና ውንጀላውን ይቀጥላል። የህወሓት ማዕከላዊ ኮሚቴ ከምክር ቤቱ ጋር በተያያዘ ካሳለፈው ውሳኔ በተጨማሪ በትግራይ ህዝብና በሌሎች ህዝቦች መካከል ይኖር ስለሚገባ ግንኙነት እንደተወያየ በመግለጫው ላይ ገልጿል። በመግለጫውም ከየትኛውም ጊዜ በላይ የትግራይ ህዝብ ከሌሎች የኢትዮጵያ ህዝቦችና ከጎረቤት ሀገራት ህዝቦች ጋር ያለውን ግንኙነት የሚያጠናክር ስራዎችን እንደሚሰሩ ህወሓት አስታውቋል። ህወሓት በተለይ ባለፉት ቀናት የኢትዮጵያ ህገ መንግስትን በመጣስ ከጎረቤት ሀገራት ጋር በተለይ ደግሞ ከሻዕቢያ መንግስት ጋር ህገወጥ እንቅስቃሴዎችን ሲያደርግ ነበረ። ለማሳያም ህወሓት ጽምዶ በማለት በሚጠራው እንቅስቃሴ የራሱን ፍላጎት ለማሟላት በትግራይ ህዝብ እያሳበበ የሚጠቀምበት ስልታዊ የመጠቀሚያ መንገድ አድርጎ ሲጠቀምበት ቆይቷል። ህወሓት አሁንም ቢሆን የትግራይ ህዝብና ህወሓት ከኢትዮጵያ መንግስት ጋር ያለውን ልዩነት በውይይትና በድርድር ለመፍታት ዝግጁ መሆኑን በመግለጫው ላይ ያካተተ ሲሆን ይህ ጊዜ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ እየተካሄደ ያለበት ወሳኝ የትግል ምዕራፍ ነው። ይህንን የትግል ምዕራፍ በመደገፍ የትግራይ ህዝብ ከህወሓት ጎን እንዲቆም እፈልጋለሁ ይላል። ታዲያ ህወሓት ለጥፋት የተደራጀ እንጂ የተሻለ ነገር እንደማያመጣ የገባቸው የህወሓት አመራሮች ህወሓትን በመተው እየወጡ እንደሆነ ይታወቃል። ታዲያ አልሞት ባይ ተጋዳይ የሆነው ህወሓት አሁንም ካለፈው ስህተቱ የተማረ አይመስልም። ይባስ ብሎ ሌሎች አዳዲስ ጥፋቶችን ለማጥፋት እየተዘጋጀ ይገኛል። ታዲያ አሁን ላይ ከህወሓት ተለይተው የሚገኙ የቀድሞ የህወሓት አመራሮች እንደሚሉት ህወሓት አሁንም የቆመው እንደ ድሮ አስተሳሰብ ነው። አዲስ አስተሳሰብ ማምጣት አይችልም። ሁሌም ለጥፋትና ለውድመት የተዘጋጀ ቡድን እንጂ የተሻለ ነገር ለኢትዮጵያ ሊያመጣ አይችልም ሲሉ ከህወሓት የተለዩ የቀድሞ የህወሓት አመራሮች ይገልጻሉ።